ወደ መጀመሪያው ፕሬዘንቴሽናችን ወይም ደግሞ አሰኪኖት አድሬስ እንዲያደርግልን መጋብዘው Discerning God's Time in Disrupted World Lessons from ጉዲና ቱምሳ በሚል ርዕስ ላይ ኪኖት አድሬስ እንዲያደርግልን ዶክተር ለማን ወደ መድረክ ጋብዛለሁ። በታላቅ አክብሮትና ፍቅር ወደ መድረክ ጋብዙልኝ። እሺ እንደምን አላችሁ? እግዚአብሔር ይመስገን። መቼም እዚህ ቦታ እድል ሲሰጥ እንደ አይነት ፕሮግራም በተለይ እንደኔ ላለ ከገጠር ለመጣ ሰው ትልቅ ሽልማት ነው እና ይሄን ፕሮግራም ለምታስተባብሩት ቲም ሁሉ እና ለዚህ ፕሮግራም ባለቤቶች ትልቅ ምስጋና ማቅረብ ፈልጋለሁ። ብዙ ጊዜ እኔ መናገር ሲጀምር ሰዎች መተኛት ይጀምራሉ እና በጣም ይቅርታ ጠይቃለሁ ስለሱ። እንቅልፋችሁ ከመጣ አሟችሁ ላይሆን ስለሚችል ምንም ከናንተ ጋር የተያያዘ አይሆንም፣ ሙሉ በሙሉ ከኔ ድምጽ ጋር የተያያዘ ስለሆነ ይቅርታ ጠይቃለሁ። ደግሞ ዘመኑ ተሻሽሏል። አሁን አንዳንድ ጊዜ ኦንላይን መማር እንደምንችል ኦፍላይን መከታተል እንችላለን አይደል? ጌታን በጣም አመሰግናለሁ። ይሄ የሚያስተኛ ጉዳይ አይደለም። አሁን እጃችን ላይ ያለው ነገር እንደምታውቁት እኔ በተሰጠኝ የቤት ስራ እንዲሁ ህይወታቸው ውስጥ ያሉትን አንዳንድ ልቀቶች እንደ መሪ ከዛ ትንሽ ትምህርቶችን ቀስሞ እንዲሁ ለዚህ ዘመን ቤተክርስቲያን ለትውልድ ትምህርት ሊሆን የሚችል ነገር እንዳይ ነው ኃላፊነት ተሰጠኝ። ስለዚህ እርሳቸው የተናገሯቸውን ያስተማሯቸውን ስብከቶቻቸውን በቅርብ ደግሞ የሚያውቋቸው አብረው ያገለገሉ ሰዎች ስለርሳቸው የተናገሯቸውን ነገሮች መሰረት በማድረግ የተወሰኑ ሐሳቦችን አካፍላለሁ። እንደ መግቢያ የምታውቋቸው ስለ መሪ ከመሪነት ጋር አያይዤ ስለ መሪ ነው ማነሳው። በተለይ እርሳቸው ውስጥ ያሉትን አንዳንድ ኳሊቲዎች ጥቂት ሐሳቦችን ነው ለማካፈል የምፈልገው። በብሉይ ኪዳን እና አዲስ ኪዳን ሁለት በጣም የሚገርሙ መጽሐፍ ቅዱስ ክፍሎች አሉ። ሁሉም ይገርማል፣ እውነት ነው። እና አንዱ ኢሳይያስ 6:8 ላይ ያለውን ቃል ማንን ልላክ ማንስ ይሄድልናል የሚል የጌታ ድምጽ እዛ ውስጥ በጣም በኃይል ሲያስተጋባ ሁላችንም አንብበናል። እና በታሪክ ወደ ኋላ ሄደን ያንን ዘመን ስንመረምር ምኩራብም ቢሆኑ ማህበራዊ ተቋማትም ቢሆኑ በመሪዎች የተሞሉ እንደሆነ ታሪክ ይነግረናል። እና ምንም ክፍት የሥራ ቦታ የለም ማለት ነው። ወንበር በሙሉ ተይዟል። ነገር ግን እግዚአብሔር እነዚህን ሰዎች መግደል አልፈለገም ወይ አንቆ እስር ቤት መውሰድ አልፈለገም። ነገር ግን እዛው ባሉበት ማስታወቂያ ከኋላቸው እንዳወጣና ማን ልላክ ብሎ እንዳለ እንመለከታለን። ይሄ በጣም አስደንጋጭ ነገር ነው። ልናስብበት የሚገባ ነው። ይሄንኑ ጌታችን ኢየሱስ ክርስቶስ ደግሞ በአዲስ ኪዳን ያንኑ ሐሳብ በሌላ አገላለጽ ሲናገር ማቴዎስ 4:35 ላይ መከሩስ ብዙ ነው ሰራተኞች ግን ጥቂቶች ናቸው እያለ ይናገራል። አገልጋዮችም አላለም። ያው ተቀራራቢ ነው ቃሉ፣ ግን የሚሰሩ ማለት ነው። ራሳቸው ስራ የሆኑ ሳይሆን ስራ የሚሰሩ ሰዎች በብሉይ ኪዳንም ብርቅ ናቸው፣ በአዲስ ኪዳንም ብርቅ እንደሆኑ እንመለከታለን። እግዚአብሔር ቤተክርስቲያንንም አገልጋዮችንም ሲያሰባስብ ለስራ እንጂ ራሳቸው መስክ እንዲሆኑ ሳይሆን መስክ ላይ ተሰማርተው የጌታን ስራ እንዲሰሩ እንደሆነ ነው እንግዲህ የምንመለከተው። ይሄንን የማቀርብበት ዓላማ ራሳችንን እያየን እንድንሄድ ነው። ስለ ቤተክርስቲያን ብቻም ሳይሆን ስለ እያንዳንዳችን ስለምናስተምረውም ስለምንኖረውም ስለ አገልግሎታችንም እንድናይ ሌሎችንም ደግሞ በዚህ አግባብ እየቀረጽናቸው እንድንሄድ ለዛ ሐሳቦችን ነው ማነሳውና ሰባት ውቅሮችን ሰባት ኤሌመንቶችን ወይ ደግሞ ሰባት ቁልፍ የመሪ ማንነት ምልክቶችን ከርሳቸው ህይወት ላይ የተቀዳ ማለት ነው። እነሱን ነው ባጭሩ ማጋራችሁ። ሰባት ያው የጌታ ቁጥር ነው እና እሱ ለማመናፈስ ብዬ አይደለም እንድታስታውሱት ብዬ ነው። እና ሰባት ነገሮችን ላነሳ ፈልጋለሁ። በዚህ በከበሩ ሰው ህይወት ውስጥ አንድ የምንመለከተው ነገር ጥሪ ነው። ሰባት ሲዎች ብላችሁ መያዝ ወይ ማስታወስ ትችላላችሁ፣ በእንግሊዝኛው ማለት ነው። አንድ ስለርሳቸው የተጻፈ ጽሑፍ እንደዚህ ይላል። በቄስ ጉዲና ቱምሳ ውስጥ ያየነው ዋናው ነገር እግዚአብሔር በህይወታቸው ላይ የነበረውን መለኮታዊ ጥሪ ነበር እያሉ ተናግሯል። ይህንን የተናገሩት ዶክተር ገመቺስ ቡባ ናቸው። ይሄ ብዙ ጸሐፊዎች ዘንድ በጣም በተከታታይ የተመለከተ ሐሳብ እንደሆነ እንመለከታለን። እንግዲህ
ጥሪ በዚህ ዘመን በጣም ከፍ ብሎ ሊነሳ ከሚገባ መሪነት የመሪ ህይወት ከሚገልጹ ወይ ደግሞ መሪን እንደ መሪ እንድንቀበል ከሚያደርጉ ኳሊቲዎች መካከል አንደኛው እንደሆነ እንመለከታለን። ያው መጽሐፍ ቅዱሳችንን ስናነብ ቤተክርስቲያን መሪ አትጠራ፣ መሪን የሚጠራ እግዚአብሔር ነው። ቤተክርስቲያን ታዲያ ስራዋ ምንድነው? በብዙ ምክር፣ በብዙ ጸሎት፣ በብዙ መስፈርት እነዚህ እግዚአብሔር የጠራቸውን ሰዎች ወስዳ አብቅታ ማሰማራት ነው የሚሆነው። ስለዚህ ቄስ ውስጥ የምንመለከተው አንዱ ትልቁ ነገር ምንድነው? እግዚአብሔር ነው እጅ ያወጣላቸው። እግዚአብሔር ነው ምርጫ ሳጥናቸው ውስጥ እኔ ይሄን ሰው መርጫለሁ ብሎ የመምረጫ ኮሮጆ ውስጥ ካርድ ያስቀመጠላቸው ጌታ ነው። ከስታቸው በስተጀርባ ያለው እግዚአብሔር ነው። በዚህ ዘመን እንደምትመለከቱት ይሄ የጥሪ ሐሳብ ትንሽ ተንፈስፈስ ብሎ ትንሽ ተልፈስፍሶ ብዙ ነገር ነው ያለው። አንደኛ ራሳቸውን በራሳቸው የሚጠሩ ሰዎች እንዳሉ እናስተውላለን። እኔ እንትን ነኝ ብለው እንደዚህ አይጀምርም፣ እንደዚህም አይባልም። ትውልዱ ማስተማር ያለብን ይመስለኛል። እና እርሳቸው ግን እኔን መርጦኛል ብለው ሲናገሩ አትመለከቱም። ጌታችን ኢየሱስ ክርስቶስን እንኳን ወደ ኢሳይያስ 2 ሌሎችም ክፍሎች ስትመለከቱ እግዚአብሔር ነው የኔ ምርጥ ነው ምርጤ ነው ለምሳሌ ኢሳይያስ 42 ላይ ብሎ በአዲስ ኪዳንም ላይ እሱ ነው በሱ ነው ደስ የሚሰኘው እኔ ነኝ የላኩት ተቀበሉት ስሙት ብሎ መርጦ ወደ መስክ የላከው እግዚአብሔር እንደሆነ እንመለከታለን። ስለዚህ ራስን በራስ መጥራት በእውነት ጥሩ አይመስለኝም። ስማችን ራሱ እኮ ሰውኛን እንዲጠራበት ነው። ያው ለማ ብዬ ራሴን ብጠራ ራሱ ሊንግዊስቲካሊም ፌር አይሆንም። እግዚአብሔር ነው። ሌላው ጥሪ ውስጥ ማስተውለው አንዳንድ ነገር ምንድነው? ዝም ብለው የተሰማሩ ሰዎች አሉ። እንዲሁ ማለት ነው። ጥሪ ማለት ምንም ድንበር የሌለው በቃ ዝም ብለው የሚወረር እና የትም ቦታ የሚሄዱ ምንም አይነት ስራ የሚሰሩ በእኔ አገላለጽ እነዚህን ልጆኜ ነው የሰማሁት ሙሳፍሮች ብዬ ነው ምጠራቸው። እነዚህ እንደውም አንዳንዴ ቀልዳለሁ። ጌታ ሂዱና ብሎ መናገር ሲጀምር ሳያስጨርሱት የተበተኑ ሰዎች ከዛ ምን እናድርግ? ምንም የተገኘውና ምን እናድርግ? የት ነው የምንሄደው? የትም ነው የምንሄደው። ማንንኛ ማንም የተነሳና የሮጠ ሁሉ ሙሳፍሮች። ስለዚህ ይሄ የጌታ ጥሪ የሌጂትመሲ ብትሉ የአገልግሎት ውጤታማነት በተለይ በእግዚአብሔር መንግስት ውስጥ በጣም ቁልፍ ነገር እንደሆነ እንመለከታለን። ሰዎችን ሲጠሩ እናስተውላለን። ጥቂት ሰዎች በእድሜ ገፋ ያሉ ሊሆኑ ይችላሉ፣ ወጣቶች ሊሆኑ ይችላሉ። ተደራጅተው ከዛሬ ጀምሮ ይሄ ሰው ብለው ደግሞ የሚሉ አሉ። በቤተክርስቲያን በአጥቢያ በማህበረ ምእመን ደረጃ ሳይሆን እንዲሁ ሜዳ ላይ እንዲህ አይነት ባላ የትም ይሁን ችግር የለውም፣ ቦታው ችግር የለም። ግን ሰውን መጥራት ያለበት አይመስለኝም። ሰውን የሚጠራ እግዚአብሔር ነው። በእርሳቸው ህይወት ውስጥ እንግዲህ አንድ ይሄን የምንማረው ይሄን ነው። ኮል የምንለው ጥሪ ያልኩት ሐሳብ ማለት ነው። ሁለተኛው ብቃት ነው። እኚህ ሰው መቼም ይሄንን ነገር በማስታወሻ ለመጻፍ ሞክሬያለሁ። አቬሌብል በሚሆንበት ፕላትፎርም ላይ ይሄን ጽሁፍ ዝርዝሩን ማየት ትችላላችሁ። ዋቢ መጻፍትና ማስረጃዎችም ተቀምጧል። ሁለተኛው እርሳቸው ውስጥ የምንመለከተው ነገር ብቃት ነው። ይሄ ደግሞ ኮምፒተንስ የምንለው ነገር ማለት ነው። ሁለተኛው ሲ ማለት ነው። እኔ በጣም ከብቃታቸው በጣም ያስደንቀኝ ምን መሰላችሁ? የእግዚአብሔርን ቃል ያውቁ ነበር። ጥቅስ የሚሸመድዱ አገልጋይ ብቻ ሳይሆን የመጽሐፍ ቅዱስን መንፈስ በጥቅሉ የተረዱ ሰዎች ናቸው። እውነት ነው፣ ጥቅስ ማወቅ ጥሩ ነው። ግን ጥቅስ ማወቅና መጽሐፍ ቅዱስን ማወቅ ደግሞ በጣም የተለየ ነገር ነው። እዛ ውስጥ ያለውን የእግዚአብሔርን ሐሳብ መረዳት ሌላ ነገር ነው። በዚህ ዘመን ያው ስብከት ትሰማላችሁ፣ በጣም ቀጠን ብለዋል። የእግዚአብሔርን ቃል ማወቅ አይጠበቅም ነው። እና አንድ ቀን አንድ ሰው ሲሰብክ ሰምቻለሁ። ዘፍጥረትን ከፈተ እና በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ አለ። ከዛ ዛሬ አንድ ነገር ይጀምራል አለ። ሰው ጀመረ የሚለው እኮ ቃል ነው። ጀመረ እስቲ የተጀመረ እንደዚህ ዘመን መቼም ክርስትናና አገልግሎት እንዲህ የቀጠነበት ዘመን ያለ ክርስትናው ቀጥኖ ሳይሆን የአገልጋዮችን ህይወት ነው የምንመለከተው። ስለዚህ ሁለተኛው ብቃት ነው። እንግዲህ የቤተ ክርስቲያን አገልጋዮች ብቁ በሁሉ ነገር የተዘጋጁ የታጠቁ ሊሆን ይገባል። እኚህ ሰው አባታችን ቄስ ጉዲና ቱምሳ የእግዚአብሔርንም ቃል የሚያውቁ ዘመኑንም የተረዱ ያንን ደግሞ ለማሳለጥም የውስጥ ብቃት እውቀት ቢሆን ክህሎት ቢሆን ሁሉን ነገር የታጠቁ ሰው እንደሆነ ከታሪካቸው እንረዳለን። ስለዚህ ቴክስቱን ብቻ ሳይሆን ያወቁት ኮንቴክስቱንም ያውቁ ነበር። ቴክስቱንና ኮንቴክስቱን የሚያገናኙበት ደግሞ የራሳቸውም ክህሎት ነበራቸው። እና ለአገልጋዮች አንዱ ከዚህ የምንማረው ለመሪዎች መሪነት ጥሪ ብቻ የሚጠይቅ ወይ ደግሞ ጥሪን የሚቃወም ሳይሆን ብቃትንም የሚፈልግ እንደሆነ የሚያስተምር ትልቅ ማስታወሻ እንደሆነ እንዲሁ ለማሳሰብ ፈልጋለሁ። አንድ ቢላዋኛ ቤት አለ ኩሽናችን ውስጥ እና ትልቅ ነው።
ከዘመድ ቤት ነው የመጣው። እኔ ስንገዛ ትዝ አይለኝም እና በጣም ትልቅ ነው እና ኩሽና ውስጥ እንደዚህ ተጋድመዋል በቃ። እና አንድ ቀን የሆነች ፍራፍሬ ልቆርጥበት ገብቼ ስል መልሶ ያየኛል። አይቆርጥም፣ ዱልዱም ነው የሚባለው እንዲህ አይነት ቢላዋ። ከዛ ትንንሽ ቢላዋዎች አሉ፣ እነሱን ፈልጌ እንደው በቃ እነሱ ክትፍ ነው የሚያደርጉት። እነሱ ነው በጣም የምወደው እና ይሄ የኛ ቤት ቢላዋ ዝም ብሎ ነው ቦታ የሚያጣብበው። የሚወስደውን ቦታ ልነግራቸው አልችልም። አዲስ አበባ ውስጥ ቦታ የለም፣ ቤት ውስጥ ደግሞ ቦታ የለም። ይሄ ቦታውን ሁሉ ተቆጣጥሮታል። ባለ ብዙ ጸባይ፣ ባለ ብዙ አመል፣ ስራ ምንም ነገር አይሰራም። ዲስፈንክሽናል ዩሲ የእግዚአብሔር ቤት አገልጋይ እንደ ዘመኑ ሁኔታ እግዚአብሔርን ቃል እያወቀ ከዘመኑ ጋር በሚጣጣም መልኩ ራሱን ማብቃት አለበት። አውቃለሁ ኢትዮጵያ ውስጥ ለዚህ የሚበቁ ብዙ ተቋማቶች የሉንም። በእርሳቸውም ዘመን ብዙ እርሳቸውን ያበቃ ተቋም የለም። ግን የግል ኮሚትመንትን ይጠይቃል። ያው እኛ ሀገር እንደምታውቁት ቁሳቁስ ነው ኢንቬንቶሪ የምናደርገው። እንዲህ አይነት ፑልፒቶች፣ ጠረጴዛዎች ይቆጠራሉ፣ ስኪል ግን አይቆጠርም። ለማም ስንት ሱሪ ጂንስ እንዳለው ያውቃል። እኔ እንኳን 2 ብቻ ስላለኝ ነው ማውቀው። ግን ስንት ስኪል ደግሞ እንዳለው አያውቅም። አይ ቲንክ በዚህ ዘመን ቻሌንጃችን ምንድነው? ለዘመኑ በሚመጥን ደረጃ እንድናገለግል ምን ብቃት ውስጣችን አለ የሚለው ሊታሰብበት ይገባል። የስህተት ትምህርት ምንጭ ነው ዕውቀት ማጣት፣ ብቃት ማጣት። ብዙ ነገር ከዚህ የሚመነጫ ነው። ሄሬሲዎች ከዚህ ነው የሚመነጩት። ስለዚህ ይሄ ሊታሰብበት የሚገባ እርሳቸው ውስጥ የምናየው አንዱ ኳሊቲ ይሄ ነው። በሶስተኛ ደረጃ ስብዕና ነው። መቼም እዚህ ላይ ብዙ ጊዜ ኖሮኝ እድል ኖሮኝ ስለ እርሳቸው ታሪክ የተመሰከረውን ነገር ባነሳ እንደው እንዴት ደስ ባለኝ። ካራክተር፣ ይሄ ባጭሩ ማንነት። አንድ ነገር ብቻ ጠቀስ አድርጌ ያልፋለሁ። መጽሐፍ ቅዱስ ውስጥ እንደ ገደል ማሚቶ በብሉይም በአዲስ ኪዳንም የሚያስተጋባ እግዚአብሔር የወደደው አንድ ትልቅ ኳሊቲ የመሪዎች የአገልጋዮች ምንድነው ብላችሁ ብትሉ ትህትና ነው። ከባህሪያቸው ውስጥ ዝቅ ብለው ማገልገል የሚወዱ እና አንዳንዶች መሪነት ሲባል ከዛፎች መካከል ረጅሙ ዛፍ እንደሆኑ ነው የሚያስቡት። እንደው እግዚአብሔር ያደላቸው ደግሞ አይ ረጅም አይደለንም ከዛፎቹ አንዱ ነን ብሎ ደግሞ ያስባሉ። እግዚአብሔር በዚህ ይባርካቸው። ጌታን ብትጠይቁ ግን እኔ ከዛፎች ረጅሙም አይደለሁም፣ ከዛፎች አንዱም አይደለሁም፣ ከዛፎች መካከል የወደኩ ዛፍ ነኝ። የበሰበስኩ ከአፈር ጋር የተደባለኩ ሌሎች ስራቸውን ስደው ከኔ ምግብ እየመጠጡ ሰው የሆኑበት ያማሩበት የለመለሙበት ነው ብሎ ይናገራል። ይሄም አለ በእውነት አንዳንድ ሰው የቤተ ክርስቲያን ታይትል ሲሰጠው ልክ እንደ መጠጥ ነው አናቱ ላይ የሚወጣው፣ መቋቋም አይችልም። እውነቴን እኮ ነው። እግዚአብሔር የጠራን ለትህትና ነው። እግዚአብሔር ያኮራቸው፣ ያከበራቸው፣ ያጀገናቸው የመጽሐፍ ቅዱስ መሪዎች ትሁታን ናቸው። ይሄ ጉረኝነት በፍጹም የክርስቶስ ባህሪ አይደለም። ለምን መሰላችሁ? ሰውን ዝቅ ብሎ ማገልገል ከብዙ ቴክኒክ ከብዙ ቡራ ከረዩ ይልቅ ብዙ ማንነት ነው የሚጠይቀው። እግዚአብሔር በማንነት ይባርከን። በካራክተር ትሁታኑ ነው። መላእክት ይበራሉ ይባላል እና አንድ ጥቅስ አንብቤ መላእክቶች የሚበሩት ቀላል ስለሆኑ ነው ይባላል። ብዙ ኪሎ የላቸውም ማለት ነው። አንዳንድ ሰው ሄቪ ዲዩቲ ነው፣ በቃ ባለ ብዙ አመል፣ ባለ ብዙ ጸባይ፣ እንኳን ልትገለገሉበት በቃ ልታዩት የምትቸገሩበት እና እግዚአብሔር በእውነት በዚህ ይርዳል። አይነኬዎች ጌታችን ኢየሱስ ክርስቶስ ርካሽ አልነበረም፣ ግን በሽበሽ ነበር። አሜን። እጁ የቆሸሸ ሰው ሄዶ ይነካዋል፣ የሚፈልግ ይከሰዋል፣ ፍርድ ቤት ያቆመዋል፣ ፊት ለፊት ይጋፈጠዋል። አንተ ስህተት ነው የምታስተምረው፣ ጋኔን አለብህ ይለዋል። ለዚህ ሁሉ የተንበሸበሸ ሁሉ ቦታ የሚገኝ ከየት መጣ አሁን ይሄ? እና አባታችን ውስጥ ቄስ ጉዲና ውስጥ ይሄ ትልቅ ማስታወሻ የክርስቶስ መልክ እዚህ ውስጥ እናያለን። ስለዚህ ትህትና እንደ አንድ ትልቅ ኮርስ፣ እንደ አንድ ትልቅ ተመክሮ ከፍ አድርገን ልንናገረው የሚገባ ነገር ነው። በአራተኛ ደረጃ የምንመለከተው እየጨረስኩ ነው፣ ጽናት ወይ ደግሞ ካሬጅ የምንለው ነው። መቼም ይሄ ህይወት መስጠታቸው ከዛ ወዲህ ያደረጓቸው አንዳንድ ታሪኮችን ጊዜ ኖሮኝ ባነብ ጥሩ ነበረ ሪሊ፣ ግን ጊዜ ለመቆጠብ ብዬ ነውና በጣም ነው የምትደነቁት። ጀግና ናቸው። ብዙ አቅም ያላቸው ሳይሆኑ ብዙ አቋም ያላቸው ሰው ናቸው። ክብር ለእግዚአብሔር ይሁን። በዚህ ዓለም ታንክ ዩ በዚህ ለእርሳቸው ነው ጭብጨባውና ማጨብጨብ እንችላለን። ጭብጨባ ደግሞ ማስታወቂያ መሆን የለበትም። እና እንደምታውቁት ይሄንን ዓለም ከፍ ዝቅ ያደረጉ እግዚአብሔር ጀግና አድርጎ ፊት ለፊት ያስቀመጣቸው የሸለማቸው የኮራባቸው ሰዎች ብዙ አቅም ያላቸው ሰዎች አይደሉም፣ ብዙ አቋም ያላቸው ሰዎች ናቸው። መሪነት ማለት አገልጋይነት ማለት አቋማችን በየምዕራፉ እየተፈተሸ የምንሄድበት ነው እንጂ ብዙ አቅም ለራሳችን አጠራቅመን በዓለማዊ አካሄድ የምንሄድበት ነገር አይደለም። ይሄ ደግሞ በሩ ለሁላችንም ክፍት ያደርጋል ማለት ነው። በጌታ ያመነ ልቡ የጸና አቋም ያለው ሰው ዛሬም በዘመናችን እግዚአብሔርን ማገልገል ይችላል።
በአምስተኛ ደረጃ በእርሳቸው ህይወት ውስጥ የምንመለከተው ተግባር ነው፣ ኮሚትመንት። በጣም ነው የሚገርመው። በቃ የሥራ ሰው ናቸው። ቁጭ አድርገው ያለፏቸው ፍሬዎች አሉ፣ የሚታዩ ፍሬዎች፣ ተጨባጭ ፍሬዎች፣ ዛሬ የምናጣጥማቸው ለትውልድ ትልቅ ግብአት የሆኑ ስንቆች አሉ። የአብያተ ክርስቲያናት ትብብር ጉባኤ ሊሆን ይችላል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ባደረኩት ሪሰርች ውስጥ ሊሆን ይችላል። ሌሎች አሁን በጣም የምንኮራባቸው ይሄ ኢንዲጂነስ አገር በቀል ስነ መለኮት ሊሆን ይችላል። ሁለንተናዊ አገልግሎት የምንላቸው እንደ ቀልድ የምናስተጋባቸው ለብዙ ትምህርቶች፣ ስልጠናዎች መሰረት የሆኑ በጣም ባጭር ጊዜ ውስጥ እነዚህን ሁሉ ውልድ አድርገው ለትውልድ እስከማያልፍ ድረስ እስከ ወዲያኛው ያስተላለፉ ሰው ናቸው። እኔ ሰው በመሆኔ በጣም ደስ ይለኛል። ኢትዮጵያዊ በመሆኔ ደግሞ ደስ ይለኛል። ቄስ ጉዲና ቱምሳ በማወቄ ስለ እርሳቸው በመናገር የሚሰማኝን ክብርና ትልቅነት ግን ልነግራችሁ አልችልም። ክብር ለእግዚአብሔር ይሁን። በጣም ትልቅ ነገር ነው እና የባህል ለውጥ ነው ያመጡት። የባህል አጠቃላይ የሊደርሺፕ አሁን መሪነት ላይ ሁሉ ጊዜ ይጠቅሳሉ ተብሎ አብሮ የነበሩ ሰዎች የሚመሰክሩት ቃል አለ። ኤፌሶን 4:11 ላይ መሪነት ቅዱሳንን ማስታጠቅ ነው። የሰውን ጸጋ ማነሳሳት ነው እንጂ ሰው ላይ ጸጋ መለማመድ አይደለም። በዚህ ዘመን እንደምትመለከቱት ማለት ነው። የሰዎችን ጸጋ አስታጥቆ ወደ መስክ መላክ ነው፣ መስራት ነው፣ ስራ ነው። መሪነት ስራ ነው። ከተግባር የተፋታ የተመናፈሰ በስብከት ብቻ የሚደረግ ነገር አይደለም፣ የሚደረግ ነገር ነው። ስለዚህ ብዙ ገጽታ አለው። ከቫልዩ ሲስተም ጋራ፣ ከአስተምሮች ጋራ፣ ከዘመኑ ሁኔታ ጋራ ወዘተ የሚደረግ ትንቅንቅ እንደሆነ ብዙ ያስተማሩ ብዙ የባህል ለውጥ ያመጡ ናቸው እና አካሄዳቸው በአጠቃላይ ቲዮሴንትሪክ ኪንግደም ሴንትሪክ እግዚአብሔር መንግስትን ማዕከል ያደረገ እንደነበረ ነው የምንመለከተው እና ወንጌል ትውልድን ይቀይራል ብለው ነው የሚያስቡት። ብዙውንም ከቤተ መቅደስ አይጠብቁም፣ ከቤተ መንግስት አይጠብቁም። ቤተ መንግስት እያሳደዳቸው ይሄ ቤተ መቅደስ ግን ለትውልድ መፍትሄ ነው፣ ለህዝብ መፍትሄ ነው ብለው የወንጌልን ሰንደቅ ከፍ አድርገው በዘመናቸው የሄዱ ሰዎች ናቸው። አሜን። ስለዚህ እጃችን ላይ ያለው ነገር ትልቅ እንዴት እንደሆነ የሚያስታውሱ ናቸው። ቀጥሎ ያለው ትብብር ነው፣ ኮላቦሬሽን፣ አብሮ መስራት። ይሄ ጌታችን ኢየሱስ ክርስቶስ የጸለየበት ነው። የኢትዮጵያ ቤተክርስቲያንም ፈተና ነው። እርሳቸው ተጠርተው ሳይሆን ራሳቸው ጠርተው እየፈለጉ በማህበረ ምእመንም ያምናሉ፣ በአንድ ሎካል ቸርች ያምናሉ፣ በቤተ እምነትም ያምናሉ። ነገር ግን በክርስቶስ አካል በእግዚአብሔር መንግስት ደግሞ የዚያኑ ያክል እንዲያውም ከዚያም በላይ ያምናሉ። ስለዚህ ማሰባሰብ፣ መሪዎችን ማገናኘት፣ የሚያገናኙ አጀንዳዎችን ማምጣት ያንን ያደርጉ ነበረ እና መሪነት አንዱ ይሄንን ነው የሚፈጥረው። ይሄንን ሲነርጂ፣ ይሄንን ኮላቦሬሽን ይፈጥራል ማለት ነው። ጌታችን ጸለየ ዮሐንስ 17 ላይ። እንግዲህ የኢትዮጵያ ቤተክርስቲያን ሜቢ የዛ ጸሎት መልስ ናት ወይ ጸሎት ርዕስ ናት ማለት ነው ዛሬ አይደለ? እያንዳንዳችንም ለዚህ let me tell you ኢትዮጵያ ውስጥ እግዚአብሔር ቤተ እምነትን ያከብራል። መቼም እሱ ያውቃል። ግን ቤተ እምነትን እየመሰረተ አይመስለኝም። እግዚአብሔር እየመሰረተ ያለው መንግስቱን ነው። እሺ ይለይላችሁ። Okay, first and foremost እኛ የእግዚአብሔር መንግስት ኪንግደሞች ነን። ያ ቦታችን ነው፣ መሰማሪያ ስፍራችን፣ መስካችን ነው። ስለዚህ እየገነባን ያለ ነው ያ ነው እና እርሳቸው ይሄንን ተደርተው በዛ ደረጃ የሚንቀሳቀሱ የነበሩ ትልቅ የዓለማችን ፈርጥ። አንዳንዶች ሲናገሩ በአዲስ ኪዳን ውስጥ የተነሱ አስደናቂ ሰው ከነሱ ተርታ ስሞች አሉ። አፍሪካዊ ዲትሪች ቦንሆፈር፣ ጀርመናዊ ናዚን ፊት ለፊት የተገዳደረ ህይወቱን የሰጠ እንደገና በአዲስ ኪዳን ደግሞ ሰማዕት የሆኑ ከዛ ተርታ ነው የሚያስቀምጧቸው። እጅግ በጣም የገዘፉና የከበሩ ሰው ናቸው። እውነቱን ለመናገር ታሪካቸውም ያንን ያሳያል። ስለዚህ ትብብር ኢምፓየር አንገነባም፣ የእግዚአብሔር መንግስትን ነው የምንገነባው። የመጨረሻው ነገር ያው ለውጥ ነው። ለውጥ አምጥተዋል። ብዙ ለውጥ አስኪደዋል። ኢትዮጵያ እንደ ባህል ብዙ በለውጥ ብዙ አናምንም። ትንሽ የለውጥ ምቻች አለችብን እንደ ሀገርም እንደምታውቁት። ለዚህ ነው ሁሉ ነገር ፈንድቶ የሚመጣው። ለውጥን ህይወት ስለማናደርግ አዳፕቲቭ መሆን ስላለመድን። ስለዚህ አንድን ነገር ይዞ ማቆየት ላይ ጎበዞች ነን እኛ። ግን ደግሞ ከወቅቱ ሁኔታ ጋር እየቀየር ይዘቱን ሳንቀይር ግን ቅርጹን እየቀየር የመሄድ ፈተና አለብን። ቤተክርስቲያን በዚህ ብዙ ትታማለች። እግዚአብሔር በዚህም ይርዳል። አምላካችን እግዚአብሔር ቀንደኛ ትራንስፎርመር ነው። በዓለማችን ይለውጣል፣ ገጽታን ይለውጣል፣ ታሪክን ይለውጣል፣ ሰውን ይለውጣል፣ ዘመንን ይለውጣል፣ ነገስታትን ይለውጣል፣ ያወርዳል፣ ያወጣል፣ ከፍ ያደርጋል፣ ዝቅ ያደርጋል። ስለዚህ ለውጥ እኛ የለውጥ ሐዋርያት ነን፣ የለውጥ አራማጆች እንጂ ለውጥንም እንቃረን አይደለንም። እርሳቸውም ይሄንን የነበረውን ሁኔታ አይተው ከዛ የሄዱን ሰዎች ናቸው። ወደ ማጠቃለያ ላይ በዘመናችን
የአመራር ቅይጥነት እንዳለ ያው መቼም ታስተውላላችሁ። መጽሐፍ ቅዱሳችን ላይ እነዚህ ሶስቱ ፈጣው የወጡ ናቸው። ይሁዳዎች አሉ። አመራር ልክ ጌታ ሲመጣ እነዚህ አብሮ ነው የመጡት። አይናቸው ዶላር ነው የሚያየው፣ ብር እንኳን አያዩ። ብር ወርዷል። በቃ ብር ነው። መሪነት ማለት ማግኛ ነው። ይሄ ምድር ግጦሽ ነው፣ እነሱ ደግሞ ከብት ናቸውና መጋጥ ነው በቃ። አንዱ ቀበሌ እኮ ነው የሆነ ሰው ሊቀመንበር ላይ ያደርጉት እስቲ ጀርባው ይጠና ተባለ። ሰምታችኋል እኮ። ሄደው አጥንተው ሪፖርት አመጡ ሰዎች እና ሪፖርታቸው ምንድነው? ጀርባውን አይደል አጥኑ ያላቸው? አዎ አጥንተን ሰውየው ጀርባ የለውም ሆድ ብቻ። አሁን ለዚህ ሰው ይኖራል ጌታን ወንጌልን እያሰበ? ይሁዳዎች አሉ ማለት ነው። በዚህም ዘመን ነበሩ፣ በጌታ ዘመንም ነበሩ። ቀጥሎ ያሉት ፈሪሳውያን ናቸው። በቃ በር የሚዘጉ እኛ ህይወት እስትንፋስ እፍ ብለንበት ነው በህይወት የኖረው ሁሉ ትውልዱ ጭምር። ከሰበሰብን ማለቁ ነው። በቃ የኛ ወይ ደግሞ ሌላ ወይ የለም የሚሉ ደግሞ አሉና ግን ደግሞ ደቀ መዛሙርትም አሉ። ክብር ለእግዚአብሔር ይሁን። ለጌታ ብለው ዋጋ የከፈሉ ብዙ ነገር የጣሉ ጌታ የወደዳቸው። የመጨረሻው ስላይዴ ነው ይሄ። ሙዲ የሚባሉ የቤተክርስቲያን አገልጋይ አሉ። በ19ኛው ምዕተ ዓመት ላይ ምን አሉ? ስለ ጠማማ በትር እንደው ብዙ ጥመቱ ይሄን አይላንግል ነው ምናምን ብሎ ከማውራት ይልቃሉ አንድ ቀጥተኛ በትር አጠገቡ ማጋደም ይሻላል አይታይም እዚህ ላይ ብለው ተናገሩ። አይ ቲንክ እኚህን ሰው እግዚአብሔር በትውልድ መካከል እንደ ቀጥተኛ በትር ያስቀመጣቸው ሰው ይመስለኛል። መቼም ከእርሳቸው በላይ ለዘላለም ቀጥ ያለ ጌታችን ኢየሱስ ክርስቶስ አለ። እንደንሳቸው ደግሞ ከጌታ የተማሩ ደግሞ ቀጥተኛ በትሮች አሉ። ስለዚህ አንድም ራሳችንን እንድናይበትም እንደ ቱምቢ እንደ መለኪያ የምንጠቀምባቸው ናቸው። በጣም ስትሮንግሊ ረከመንድ አደርጋለሁ። ስነ መለኮት ትምህርት ቤት የምታስተምሩ፣ ስልጠናዎችን የምትሰጡ፣ ስብከት የምትሰብኩ፣ የምታስተምሩ እግዚአብሔር በልዩ ልዩ ቦታ ያስቀመጣችሁ ስለ መሪነት ስናስተምር የእርሳቸውን ኬዝ ስቶሪ እንደ ምሳሌ ተጠቅመን ሌሎችንም በዚህ ላይ ብንገነባ ሰዎችን ሊረዳ ይችላል። የዘመናችን ቁልፍ ጥያቄ እንግዲህ ዘመንን ስለመመርመር አይደለ? አንዱ ባለ 5 ኮከብ ችግራችን የመሪዎች ቁጥር ችግር ሳይሆን፣ የብዛትም ችግር የጥራትም አሰች ችግር ሳይሆን የመሪዎች የማንነት ችግር ነው። ማንነት። እርሳቸው ምን አወረሱ መሰላችሁ? ማንነት ነው ያወረሱ። ብዙ ዲዩቲ አልሰጡንም፣ ብዙ ዱዊንግ አልነበራቸውም፣ ብዙ ቢይንግ ግን ነበራቸው። ተዝቆ የማያልቅ ተቆፍሮ የማያልቅ ይሄ ሁሉ የምናያቸው በአጭር ጊዜ ውስጥ የወጡ ነገሮች ከማንነታቸው የመነጩ ነገሮች እንደሆኑ እንመለከታለን። ስለዚህ እንደ 8ኛ ሲል ልታዩት ትችላላችሁ። ካሪኩለም ናቸው እርሳቸው። ክብር ለእግዚአብሔር። ስርዓተ ትምህርት ልንማራቸው፣ ልናጠናቸው፣ ሊሻሻሉ የሚገቡትን ልናሻሽልባቸው፣ ልናስተምራቸው የሚገቡ ትልቅ ካሪኩለም ለዚህ ዘመን በጣም ሬሌቫንት የሆኑ ሰዎች ናቸው። ህይወታችንን ማየት ነው። እኔ ምን አይነት ካሪኩለም ነኝ? ሰው ትውልድ ቢማረኝ ቢያገላብጠኝ ጠብ የሚል ነገር አለ ወይ ብሎ ራስንም ከዚህ አቅጣጫ ማየት ያስፈልጋል። ክብር ሁሉ ለእግዚአብሔር ይሁን። ስለተሰጠኝ እድል በጣም አመሰግናለሁ። ጨርሻለሁ።